እንደሚታወቀው ሉጥ ኢብኑ አኺ ኢብራሂም የኢብራሂም የወንድም ልጅ ሉጥ አለይሂ ሰላም የኢብራሂም የወንድም ልጅ ማለትም ኢብራሂም የሱ ምንድነው ማለት ነው? አጎት ነው ማለት ነው። አጎቱ ነው ማ ኢብራሂም አለይሂ ሰላም የሱ አጎት ነው። የማ የሉጥ ልብ በሉ። የዘር ግንዳቸው ላይ የሚያገናኛቸው ነገር አለ። አህባቢ እዚህ ጋር አንድ ቁም ነገር ዒልሚየን እንድትይዙ የምፈልገው ነገር አንዳንድ ዑለማዎች የረሱልና የነብይን ልዩነት ሲያስቀምጡ የኢብራሂምና የሉጥን ሁኔታ ይጠቅሳሉ። ወይም ደግሞ የማ የሙሳና የሃሩን ማለት ነው። ረሱል ማለት አዲስ ሸሪዓ የሚሰጠው ሲሆን ነብይ ደግሞ ከሱ በፊት በተላከው ከሱ በፊት በተላከው ረሱል ሸሪዓ የሚሰራ ነው። አዲስ ሸሪዓ የማይሰጠው ማለት ምሳሌ ሙሳ ረሱል ሲሆን ሙሳ ደግሞ ማን ነው? ሃሩን ደግሞ ምንድነው? ነብይ ነው። በማን ሸሪዓ ነው የሚሰራው ማለት ነው? በሙሳ። ሉጥ አለይሂ ሰላም አዲስ ሸሪዓ አልተሰጠውም። በኢብራሂም ሸሪዓ ነበር የሚሰራው። አላህ አዘ ወጀል እንደውም ኢብራሂም ዳዕዋ በሚያደርግ ጊዜ የተቀበሉትን ሲጠቅስ ፈአመነ ለሁ ሉጥ ይላል። ሉጥ አለይሂ ሰላም በሱ አመነ ይላል። እና ነብይና ረሱልን ሲያስቀምጡ በዚህ አይነት መልኩ ፈርቃቸውን ያስቀምጣሉ። አዲስ ሸሪዓ የላቸው። ምሳሌ ሉጥ በኢብራሂም ሸሪዓ ነው የሚሰራው ማለት ነው። ኢብራሂም ደግሞ ምንድነው? ረሱል ነው ማለት ነው። ይህ እንደ መንደርደሪያ ካልኩኝ ዘንዳ ሉጥ አለይሂ ሰላም በኢብራሂም በማመን ብቻ የተብቃቃ ነበር። የሱም መንገድ አጥብቆ የያዘ የአላህ ባሪያ ነበር። በዚህም ብቻ አላበቃም። ሀገሩን ትቶ ማለት ነው ከምን ከኢራቅ ሲሰደድ ከሱ ጋር አብሮ የተሰደደ ነበር። ፊ ጀሚዕ አስፋሪ በሁሉም በተጓዛቸው ጉዞዎች አብሮ ተጉዞ ነበር። አላህ Subhanahu Wa Ta'ala የሱ ማመን የሱ ጥረትን የሱ ልበንጹነትን ያየው የተመለከተው አምላክ አላህ ለምንነታቸው ለነብይነታቸው ከሱ ጋር ከተመለሱ በኋላ አላህ Azza wa Jal ነብዩላህ ሉጥን አርሰለሁ አላሁ ተዓላ ኢላ ሰዱም ወደ ሰዱሞች ላከው። ማንን? ሉጥን። ይህ ሰዱም የሚባሉት ህዝቦች በኡርዱን አካባቢ ላይ ያሉ ህዝቦች ነበሩ። አሁን ላይ ባለው ማለት እዛ አካባቢ ላይ ሲኖሩ የነበሩ ህዝቦች ናቸው። በጣም ጸያፍ ተግባራን የሚተገብሩ ወሰንን የሚያልፉ እንደው ተሸሽጎ እንኳን መጥፎ የሚሰሩ አይደለም። በሸንጓቸው ሳይቀር ሰዎች በተሰበሰቡበት እንኳን ጸያፍ ነገርን ከመስራት የማያፍሩ ህዝቦች ነበሩ። እነዚህ ህዝቦች ወሰንን አልፈዋል። ብዙ ጸያፍ ተግባራቶችን ሲተገብሩ ነበር። ከዛውስ ግን በመጥፎነቱ ነጥሮ የወጣ ተግባራቸው ግብረ ሰዱም የሚባለው